ሰላም የኢትዮ ፎከስ ቤተሰቦች፣ ዛሬ እጅግ አሳሳቢና ብዙዎች ምላሽ የሚሹለትን ጥያቄ ይዘን ቀርበናል። በትግራይ መጠለያ ጣቢያዎች የሚገኙ ወገኖቻችን ስቃይ መቼ ያበቃል? ተፈናቃዮችስ እስከ መቼ በህወሓት የፖለቲካ ተጠቃሚነትና መያዣነት ይቀጥላሉ? ከእርዳታ አቅርቦት ጀምሮ እስከ ምላሹ የፖለቲካ ጨዋታ ያለውን መስቀልቅል ሁኔታ በዝርዝር እንፈትሻለን። አብራችሁን ቆዩ። የትግራይ ተፈናቃዮች እስከ መቼ የህወሓት መያዣ ይሆናሉ? በቅርቡ በክልሉ ከሚገኙ የተፈናቃይ መጠለያ ጣቢያዎች አንዱ በሆነው የህጻጽ የተፈናቃዮች መጠለያ ጣቢያ ተጠልለው የሚገኙ ዜጎች ለከፋ ረሃብ መጋለጣቸውን የሚያሳዩ ምስሎች በማህበራዊ መገናኛ ገጾች ላይ ሲንሸራሸሩ ታይተዋል። በትግራይ ክልል ተቀስቅሶ ከ2 ዓመታት በላይ በዘለቀው ደም አፋሳሽ ጦርነት ከቤት ንብረታቸው የተፈናቀሉ ዜጎች ለከፋ ሰብአዊ ቀውስ እየተዳረጉ መሆኑ በስፋት እየተነገረ ነው። በቅርቡ በክልሉ ከሚገኙ የተፈናቃይ መጠለያ ጣቢያዎች አንዱ በሆነው የህጻጽ የተፈናቃዮች መጠለያ ጣቢያ ተጠልለው የሚገኙ ዜጎች ለከፋ ረሃብ መጋለጣቸውን የሚያሳዩ ምስሎች በማህበራዊ መገናኛ ገጾች ላይ ሲንሸራሸሩ ታይተዋል። ይህንኑን ተከትሎ በርካታ ኢትዮጵያውያን በተለይ ወጣቶች ለተጋላጮች እርዳታ የማሰባሰብ ዘመቻ እስከ መክፈትም አድርሷቸዋል። ምንም እንኳ የፌዴራል አደጋ ስጋት አመራር ኮሚሽን በመጠለያ ጣቢያዎች በቂ ሰብአዊ እርዳታ እያቀረበ እንደሚገኝና ተከሰተ የተባለውን ረሃብም አስተባብሏል። የኢትዮጵያ ብሔራዊ የምርጫ ቦርድ ከፖለቲካ ፓርቲ መዝገብ የሰረዘው ህዝባዊ ወያነ አርነት ትግራይ ህወሓት በትግራይ ክልል ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን አመልክቷል። የህወሓት መሪዎች ይህን ይበሉ እንጂ ለተፈናቃዮች ህይወት መወሳሰብ ተጠያቂ የሚሆኑት ራሳቸው ናቸው። ህወሓት ምዕራብ ትግራይ ብሎ የሚጠራውን በተለይ ወልቃይትንና ሁመራን በትግራይ ግዛት ስር መልሶ ለማካተት ሲል ተፈናቃዮችን መያዣ አድርጎ መያዙ ህዝቡን ለከፋ ችግር እየዳረገው ይገኛል። በሰሜኑ ጦርነት ወቅት የህወሓት ሰራዊት በውጊያ ተሸንፎ አካባቢውን ለመልቀቅ ሲገደድ በወልቃይት በሁመራና በጠለምት ነዋሪ የሆኑትን የትግራይ ተወላጆች ሰራዊቱ ጥቃት ሊፈጽምባቸው ነው በሚል ህዝቡን አሸብሮ አካባቢውን ለቆ እንዲፈናቀል አድርገውታል። በወቅቱ የትግራይ ተወላጆች ተለይተው ከሁመራና ከወልቃይት እንዲሸሹ የሚያደርግ ምንም አይነት ነባራዊ ሁኔታ እንዳልነበረም በጉዳዩ ላይ ጥናት ያደረጉ ባለሙያዎች ተናግረዋል። በሐሰተኛ ፕሮፓጋንዳ ተገፍቶ የወጣው ህዝብ ጦርነቱ ከቆመ በኋላ ወደ ቀያቸው ለመመለስ ቢፈልጉም ህወሓት ፈቃደኛ ሳይሆን በመቅረቱ ምክንያት ለዓመታት በመጠለያ ጣቢያ ውስጥ ሆነው በስቃይ ለመቆየት ተገደዋል። ህወሓት በተለይ ለአፍሪካ ህብረትና ዓለም አቀፍ አጋሮች ለተባሉ አካላት በጻፈው ደብዳቤም በተፈናቃዮች ላይ እየደረሰ ያለው ሰብአዊ ቀውስ ምርመራ እንዲደረግና የፕሪቶሪያው ስምምነት ተግባራዊ ይደረግ ዘንድ ግፊት እንዲደረግ አቤቱታውን አሰምቷል። የፌዴራሉ የአደጋ ስጋት አመራር ኮሚሽን በበኩሉ ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው በማለት የከሰሰው በፌዴራሉ ተቋምና በህወሓት መካከል መካሰሱ በቀጠለበትና ተፈናቃዮች የፖለቲካ መጠቀሚያ ሆነዋል በሚባሉበት በዚህ ወቅት በጦርነቱ ምክንያት ከቤት ንብረቱ የተፈናቀለው ህዝብ ግን ከሰብአዊ እርዳታ ጥያቄ ባሻገር ወደ ቀየው መመለስና የቀደመ ሰላማዊ ህይወትን መመለስ ይፈልጋል። ፖለቲካ የወለደው የሰብአዊ ቀውስም አስቸኳይ የፖለቲካ መፍትሄ ይሻል። በሌላ በኩል ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች አስታውቀዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ደጋግመው እንዳስታወቁት በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ እንደገለጹት ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸው ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ህይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን ዋና አስተዳዳሪው አስታውሰው በወቅቱ ተደናግጠውና በህወሓት ፕሮፓጋንዳ ተታለው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መሆናቸውን ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለ
አንዱን ማኖር የሚቻል አይመስለኝም ማለታቸውን ኢዜአ ዘግቧል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላም መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ በተከታታይ የተለያዩ ተግባራትን ሲያከናውንና ጥረቶች ሲደረግ መቆየቱ ይታወቃል። የሰላም ሚኒስትር መሐመድ እንድሪስ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ የወልቃይት ጠገዴ ሰቲት ሁመራ ዞን የስራ ኃላፊዎችና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት የትግራይ ተፈናቃዮችን ለመመለስ በሚያስችሉ ሂደቶች ላይ በሁመራ ከተማ ውይይት ማካሄዳቸው ይታወቃል። ተፈናቃዮች መመለሳቸው የሁላችንም ፍላጎት ነው ሲሉ የውይይቱ ተሳታፊዎች ተናግረዋል። ተፈናቃዮችን የማቋቋም ስራ መዘንጋት እንደሌለበትም ተወያዮቹ አንስተዋል። ንጹሃን ዜጎች መመለስ እንዳለባቸው፣ ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን የሚገባቸው አካላት በተፈናቃይ መመለስ ምክንያት የህግ የበላይነት ሳይረጋገጥ መቅረት እንደሌለበት፣ ጥፋተኞች ተለይተው የህግ የበላይነት ሊረጋገጥ እንደሚገባ የውይይቱ ተሳታፊዎች ተናግረዋል። ዘላቂ ሰላምን ለማምጣትና አብሮነትን ለማጠናከር የህዝብ ለህዝብ ምክክርና ውይይት ተግባራት ሊከናወኑ እንደሚገባም ገልጸዋል። አካባቢው ለሀገራችን ሰላም መሆን ቁልፍ መሆኑን በመረዳትና ዘላቂ ሰላም እንዲፈጠር ህዝብ የሚያነሳውን የማንነት ጥያቄ በሰላም መፍታት አስፈላጊ መሆኑን የወልቃይት ሰቲት ሁመራ ዞን ምክትል አስተዳዳሪና የወልቃይት ጠገዴ አማራ ወሰን ማንነት አስመላሽ ኮሚቴ ዋና ሰብሳቢ ኮሎኔል ደመቀ ዘውዱ አስረድተዋል። የአካባቢው ህዝብ ሰላም ወዳድ መሆኑን ያነሱት ኮሎኔል ደመቀ ዘውዱ በትግራይ በኩል ያሉ ወገኖችም ተመሳሳይ የሰላም ፍላጎት ሊኖራቸው እንደሚገባ አንስተዋል። በዚህ ረገድ ሰላማዊ የሆኑና የህዝብን ማንነት አክብረው ለመኖር ፍላጎት ያላቸውን ወገኖች ለመቀበል የአካባቢው አስተዳደርም ሆነ ህብረተሰቡ ዝግጁ መሆኑን ገልጸዋል።